ንጉስነት ያንተን አምላክነት ያንተን መጋቢነት ያንተን የለው ይላል። ይሄ የሚያመልክህን ህዝብ አስብ። ያንተን ንጉስነት ያንተን አምላክነት ያንተን መጋቢነት ያንተን የለውናን እውነትነት የሚያውቅ የሚያመሰግን የሚያከብርን ህዝብ አስብ 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 አስበን። ተጨንቀናልና አስበን፣ ግራ ገብቶናልና አስበን። ባንተ አናፍርም፣ ቤትህ ነህ ያለነው። ከቤት ውጭ መድኃኒት እንደሌለ እናውቃለን። ወፎቹ ግን ጭልፊቶቹ ግን በዙ፣ ጩኸቶች በዙ፣ ስላቆች በዙ፣ ነውሮች በዙ፣ እድፎች በዙ፣ ሌብነቶች ቆሻሻነቶች በዙ። ሰማዩ ደፈረሰ። ተጨነቅን፣ አፈርን፣ ደነገጥን፣ ግራ ተጋባን። የመጣንበቱም ወደ ኋላ እንዳንመለስ የመጣንበቱም የሚያሳዝን የሚያሳፍር ነው። ምን ኮራበትም አይደለም። የወደፊቱም ግልጽ አይደለም። አልገባንም። የገባን መስሎን ነበር፣ ገና አልገባንም። የት እንዳለን አናውቅም። እባክህን እኛ ደካሞችህን እኛ ምስኪኖችህን አንተን ተስፋ እያደረግን የምንኖር ፍጥረትህን ልጆችህን አስብ። እግዚአብሔር ያስበን። የድንግል ምልጃ የቅዱሳን ጸሎት ከሁላችን ጋር ይሁን። ፍጥረትህ መሬት ዜጎች ናቸው፣ ግን ስደተኞች ናቸው። ስደተኛ ሆኑት ግን መርጠው ነው፣ በሰማይ ስፍራ እንዳላቸው ስላወቁ። ነገር ግን ግብሩን የከበደን አሁን መኖሩ እንዳልኳችሁ ነው። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? ሰው ከመስታወት ፊት ቆሞ እድፉን እንደሚያነጻው ሁሉ እውነተኛ ክርስቲያኖች የሰውን ጥላቻ፣ እውነተኛ ክርስቲያኖች ሰው እንዴት ከእግዚአብሔር እንደራቀ ፍንትው አድርገው የሚያሳዩ መስታወቶች ናቸው። በራሳቸው ሰው ነው የሚገደሉት። ሐቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር፣ እንዲህ ብለን ለማውራት፣ እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይሄ ነው። ነቢያት የሞቱት ለዚህ ነው። ዛሬም ያሉት ሰዎች የሚሞቱት ለዛው። ነቢያቱ መገደላቸው፣ ነቢያቱ መሞታቸው የወይኑ የባለቤቱን ስፍራ ግን ይበልጥ እንዲያውም ሌሎች መልእክተኞችን እንዲልክ ነው ያደረገው እንጂ ስለገደሉብኝ ብሎ እንዲያስቀምጣቸው አልተገደደም። እየሰማችሁ ነው? ጊዮርጊስ የሞተለትን መርቆሪዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል። አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሪዎስን ገድል ይሰማ? አይችልም በፍጹም። የእግዚአብሔር በቀሉ ሰይፍና ስለት አንስቶ መቅሰፍትም ጭምር እየላከ መቅጣት ብቻ አይደለም፣ ያሳደዱትን እንዲሰደዱ ማድረግ ነው። የገደሉትን እንዲሞቱለት ማድረግ ነው። የጠሉትን ይበልጥ እንዲሞቱለት ማድረግ ነው። እግዚአብሔር አምላክ በቀለኛ ነው ማለት ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደረገው። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ይሄ ቤተክርስቲያናችን ሕይወት ላይ የነበረ ነው። በሁለተኛው ግልጽ የሆነው ምክንያታቸው ደግሞ እርሱን ከገደልን ወራሹንም ጭምር ካወጣን ባለቤትነቱ የቦታው የኛ ይሆናልን ብለው ጭምር ስላሰቡ ነው። እውነተኛ የሆኑ ክርስቲያኖች አድራሻቸው ጎልጎታ ላይ ነው። እውነተኛ የሚኖሩ ክርስቲያኖች የሚታዩት ከመስቀሉ ስር ነው። ስለ አምላካቸው መከራ እየተቀበሉ ማለት ነው። ስለ እግዚአብሔር ለመሞት ከመመኘታችሁ በፊት መጀመሪያ ስለ ክርስቶስ መኖርን መናፈቅ መቻል አለባችሁ። የዛን ጊዜ ላይ ገዳይ እስኪመጣም አትጠብቁም። እናንተው ራሳችሁ ለመሞትም ጭምር ትንደረደራላችሁ። ሞቱን መጀመሪያ ምን አስመኘህ? መኖሩን እስኪ መጀመሪያ ልመደው። እኔ ለሃይማኖቴ ሞታለሁ ትላለህ። አረ መኖሩን መጀመሪያ እስኪ ጀምረው። እንዲሁ ዝም ብሎ የሚሞት ይመስልሃል? እንዲሁ ዝም ብሎ አንገት የሚሰጥ ይመስልሃል? አይደለም። ክርስቲያኖች መኖር የጀመረ ሰው ነው ለመሞትም ጭምር የሚቸኩለው።
ያፈረስናቸው ህጎች በሙሉ የናድናቸው ስርዓቶች በሙሉ ችግር የለም ብለን ገሸሽ ያደረግናቸው የቤተክርስቲያን ህይወቶች በሙሉ ዛሬ መተው ዋጋ እያስከፈሉን ያሉት እነሱ ናቸው። እንደተሰበከልን ያልኖርነው እንደተነገረን ያልፈጸምነው እንደምንሰማው ለመኖርንም ጭምር ያልፈቀደንና ያልወደድን ማለት ነው። አሁን እንኳን በዚህ ሁሉ ውጣ ወረድ አሁን እንኳን ባለንበትና በምንሰማው መልካም ባልሆነ ዜና ውስጥ